በምንድነው የሚገለጠው የሚል ነገር እናነሳለን እዛ አካባቢ በጣም በርካታ የምንጠብቃቸው የምስራቾች እንደሚኖሩ ተስፋ አደርጋለሁ ከዛ ባሻገር ግን ባለፈው ሳምንት ውይይታችንን የቋጨ ነው አንድ በጣም መሰረታዊ ነገር አንስተውልን ነበር ሼህ የብዙዎቻችን ምኞት ነው የብዙዎቻችን ህልም ነው እኛም እንደ ጣቢያ በጣም ምን ተጋለት እንደሆነ ምናምንበት ነው ፕሪንሲፕላችን ነው አንድ መሆን ካቃተን መተባበር ካልቻለን መከባበር እንዴት አራተኛ የሚባል ሌላ ነገር የለውም እሱ ጥፋት ነው የጥፋት መንገድ ነው ተብለናልና አንድ መሆን ግን በምኞት የሚመጣ ነገር አይደለም መቼም የሚቻል ነገር ነው አላህም አንድ ሆኖ ያለን ስለሚቻል ነው ለምንድነው አንድ መሆን ግን ያቃተን ይሄ ብዙዎቻችን አእምሮ ውስጥ የሚመላለስ ነገር ነው እንዴት አንድ እንሆን ስንል እነዚህ ነገሮች መመለስ አለብን ለምንድነው ያቃተን የሚለው ሳይመለስ አንድ መሆን አይቻልም የችግሩን ማወቅ እንግዲህ የመፍትሄው 50% ነው ተብሏልና ሼህ አስቀድሜ እንኳን ደህና መጡ ልበል እንግዲህ የክፍል ሁለቱን በአላህ እድሜ መርቆ ስላገናኘን አላህ እናመሰግነዋለን ያኒ በእርሶ ተጅሪባ አንድ መሆን እንዳይቻል ሳንካ የሚሆኑ እንቅፋት የሚሆኑ ነገሮች ምንድናቸው መፍትሄስ የላቸውም ወይ መፍትሄ ደግሞ ካላቸው በእናንተ አረዳድ ምን አይነት ነው ያ መፍትሄ ከሱን ጀምር بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عند مهون يتشالال يا الله تزازو ስለሆነ ዋጅብም ስለሆነ ይቻላል እና ያልተቻለበት ምክንያት ምንድነው ብለን ስናይ እኔ ወደ ራሳችን ነው የምንወስደው እንጂ ወደ አላህ የሚሄድ ነገር አይደለም እና ወደ ራሳችን ስንመልሰው በነይታ ማለት ነው በነይታ መስሎ የሚታየኝ አራት የሆኑ እንቅፋቶች አሉ በያስባለሁ እነዚህን አራት ነገሮች ማሸነፍ ይቻላል እነዚህን ካሸነፍን ግን ዋህዳ ግን ማይቻልበት ምክንያት የለም እና አንዱ ምንድነው አንዱ ፈተናችን የሆነው ሸይጣን ነው አንዱ ፈተናው ሸይጣን ነው ሸይጣን ማሸነፍ ስላሸነፈን እንጂ ብናሸንፈው አንድ እሱ ነው ሁለተኛው ነፍስያ ነው የነፍስያ ጣጣ ነው እዚህ ላይ ራስ ጋር ተያይዞ የሚመጡ የነፍስያ ጣጣዎች አሉ ብዙ እና እነዚህ ነገር እነሱ ችግር ነው ሶስተኛ የዱንያ ሙሐበተ ዱንያ ውዴታ ነው በቃ ዱንያ ነች ምንም አይደለም ያሳዝነው ለዱንያ እየሰራ ዱንያ መውደድ ችግር አለው ችግር እንኳን ቢኖር ችግር እንኳን እንደው ችግር የለውም እንበለው ግን ዲን እየኸደም በዲን ውስጥ ግን ዱንያ መውደድ ግን በዲን ስም በዲን ሲያሜ በዲን ውስጥ ነው ግን ዱንያ ውስጥ መዘፈቅ አላህ ዘንድም ሰው ዘንድም ይወደድ አይደለም ስለዚህ ለአንድነት ሌላው እንቅፋታችን ዱንያ ነች ዱንያ ማለት ዱንያ ስል ሐላል የሆነ ዱንያ አለች ሐላል ዱንያ ሳትሆን ሐራም ዱንያ ሆነችው ዱንያ ማለት ነው ቁሳዊ አምላኪነት በአላህ Subhanahu Wa Ta'ala በባሪዎቹ ቀልብ የሚፈልገው የሱ ውዴታ እንዲቀመጥ እንጂ ዱንያ ውዴታ እንዲቀመጥ አይፈልግም ስለዚህ እኛ ያንን መልከናል ስለዚህ ሶስተኛው እሱ ነው ሸይጣን ብለናል ነፍስያ ነው ዱንያ ነው ህበድ አራተኛው ስልጣን ነው ስልጣን ነው ስልጣን ነው ውዴታ ነው እና እነዚህ ነገሮች እንቅፋቶች ሆነውብናል አንድነትን እንዳናገኝ ብዬ አስባለሁ እነዚህ ናቸው ሌላው ሰው ልጅ በሰው ልጅ ሁሌም እንደኔ ማለት ነው ሰው በሰውነቱ ሊከበር ሊወደድ ይገባል ሰው በሰውነቱ ይሄ እምነቴ ነው